ምን እያረክን ምን እየሰራችሁ ነው? ምን እየሰራችሁ ነው? እዚህ ምን እየሰራችሁ ነው ያላችሁት? ምን ተሰረገባ? ቁጭ በይ አንቺ። ልቀቀኝ፣ እንዳትይዘኝ፣ ልቀቀኝ። ወረቀቱን አታሳየኝም? እሷን አስወጡልኝ። ወረቀቱን ታሳይ። ዝም በይ። ምንድን ነው ሰው የምታረጊው? ይኸውልሽ ቁጭ በይ። አንቺ በራስሽ ታገኛለሽ። ይኸውልሽ አንቺ በራስሽ ማመሽ ትፈልጊያለሽ። ይኸውልሽ አንቺ ካዲ ማን ነበር? ሄለን። ይኸውልሽ ሄለን አንድ ነገር ልንገርሽ። አንቺ ዝም በይ። ይሄ ነገር ማንም ሰው ላይ እንዲደርስ አልፈልግም። በገዛ ጓደኛዬ ነው ቺት ያደረገብኝ፣ ከጓደኛዬ ጋር ነው እና ከ3 ቀን በፊት ነው ፊርማ የተፈራረም ነው። ዝግጅታችን ደግሞ ወደፊት ገና ከሳምንት በኋላ ነው። ምንድን ነው የምታረጊው? ይኸውልሽ ምኑን ነው የምታቃጭው? ይኸውልሽ አይደለም። ይኸውልሽ ተረጋጊ። እሱ በሰላም በዛን ሰዓት እሷ እየመጣች ታድር ነበረ እኛ ቤት እና የዛም ጊዜ ለካ እንትን ይላሉ፣ በቃ ግንኙነት ያደርጋሉ። በቃ በላይ እኔ አንድ ቤት ተኝተን ማለት ነው። ተረጋጊ። ይኸውልሽ እንዴ ባንን ወረስ እንዴ አንቺ ላይስ ጉዳት ቢደርስ ለምን ጠራሽን? ሲጀመር ምን ተሰከመልሽ? ምንም አይደርስ። እንግዲህ ዘርሽዬ በጣም እናመሰግናለን። ተመልሰን የምንመጣ ነው የሚሆነው። መልካም በጣም ነው የማመሰግነው። መልካም ቆይታ ነው የነበረን። ስለዚህ ሰርጌን አደራ ይሄንን ሞቅ ደመቅ ነው የምናደርገው። ምንድነው የምታደርጉልኝ? እሺ እኔ ብዙ ሚስ ላደርግ እችላለሁ ሰርጌ ላይ ሰው እንደዚህ ማላስታውሳቸው የሚጠሩ ሰዎች አደራ እንድታስታውሱ ቀድሜ ይመጣል። ስልኬን ኦልሬዲ ሰጥቻለሁ። ስለዚህ ስልክ ያለ እኔ ጋርም አለ፣ እሱ ጋርም ይኖራል። ለሱም እሰጠዋለሁ። እኔ ብቻ አይደለም የሰፈር ልጆች ይሄ ግዴታዬ ነው እንዴ። ይሄ ለዚህ ያላረግ ቢዝነስም እኮ አሁን እየሰራው እኮ ነው። በዚህ አጋጣሚ ግዴታዬ ነው፣ ስራዬም ነው የሚሆነው። እንኳን ደህና መጣ ብያለሁ። በድጋሚ ተመልሼ መምጣት አይቀርም። ባለቤትህንም ለማግኘት ማግዘ ነገር ካለ ማንኛውም ነገር ቀድሜ እኔ እደውልልሃለሁ። እሺ መልካም። እሺ ግባ። እሺ መልካም። እመጣለሁ፣ እደውላለሁ። እሺ ዘርሽ እንግዲህ እና በዚህ ጋር እንዴ እኔ በጣም ነው ግራ የገባኝ ቤተሰቦች፣ በጣም ነው ግራ የገባኝ ማለት ነው። ጭራሽ እኔ የማላውቀው ሰው ነው የሆነብኝ። አየው አይደለ? ጭራሽ የማላውቀው ነው የሆነብኝ። እኔ እንደዚህ አይነት ሰው አልነበረም በጭራሽ። እኔ ሳውቀው ማለት ነው ከምን ያህል ጊዜ ጀምሮ እንደዚህ አይነት ሰው እንደሆነ እንደዚህ አይነት ቢዝነስ ውስጥ እንደገባ አላውቅም። በፊት ላይ ቤተሰቦች ይሄ ልጅ የተለያዩ ሰዎችን ቅድም እንዳልኳችሁ ነው የሆኑ ሴቶች ምናምን ያው ተማሪም ሆነን ልጅ ሆነንም ደብዳቤ ምናምን በሚጻፍበት ሰዓት እሱ ያናግራት ነው የሚባለው። በቃ ሴቶች ላይ ያለው እንትን ይሄ ግንኙነት ምናምን ነገር አሳማኝ የሚባል አይነት ሰው ነው እና እንደነገርኳችሁ ለብዙ ጊዜ እኔ ያንንም ሰፈር ከለቀኩኝ በኋላ ከዛም በፊትም ከዛም በኋላ በጣም ብዙ ጊዜ እና እንዴት ብቻ ይሄ የሚያጠራጥር ነገር ነው። በእርግጠኝነት እንደዚህ አይነት ሴቶችን እያታለለ ገንዘብ የሚበላ ምናምን አይነት ሰው ሆናል ማለት ነው። ይሄ ሹገር ምናምን አይነት ሰዎች እንደዚህ ብቻ ግራ የሚያጋባው ነው። እንደተለመደው እዛ ቤት ላይ ድብቁን ካሜራ አስቀምጠናል። በድብቁ ካሜራ እዛ ቤት የሚከሰተውን እንግዲህ ከአንድ ቀን በኋላ የሆነ የግብዣ ነገር አላቸው። እዛ ቤት ውስጥ ከማን ጋር ነው ይሄን ቺት እያደረገ ያለው የተለያዩ ሴቶች ጋር ነው ወይ ምናምን የሚለውን ነገር ቤተሰቦች ከእናንተ ጋር ሆነን አብረን እንከታተል ነው የምለው። አብራችን ቆዩ። ሄሎ ክርቤል፣ ታዲያስ አብሮ ደስ አለን? ያ በጣም እንዴ እኮ ህልሜ ነው። በጣም ደስ እንዴ። አዎ ኧረ በጣም አይ ሁሉም አልቋል። ያው ፊርማው አልቋል፣ ሁሉም ነገር እንትን ነው። ኧረ አይደብርም። ያ ኖ እንዴ እናንተ ሰርጉን እንዴ ምን ነው እንዴ? አንተ እኮ ዋና በቃ የሰርጌ አድማቂ እኮ ነው።
የደስታዬ ተካፋይ ምን ሆነ ነው? ችግር የለም በቃ እደውልልሃለሁ። በቃ አገኛለሁ። እሺ ክሩቤ ቴንኪው በጣም አመሰግናለሁ። እሺ ቁጭ ብለሃል እንዴ? እንዴት ነሽ? ደህና ነሽ? እንዴት ነሽ? ምንድን ነው ድካም? መስተንግዶ ቀላል እንዴ? አዎ በማይሆን ሰዓት አንዴ ፕሮግራም ምናምን እያሉ አጨናነቁ። የት ሄዳ ነው? የለችም እንዴ? እነዛ ልሸኝ ወጣች ቤተሰቦቿን። ምን ኤርፖርት ነው የሄደችው? አዎ ጥሩ ትሂድ። አይ እንኳን ሄደች። ቀልል አለ ካ ተገላገልን እንጂ ምንድነው ደግሞ ሀዘንተኛ ይመስል ለእሱ አይደል ይሄን የለበሽው? አውልቂው ቀይረሽ ደስ ይበላት ብዬ ነው። አይ ያው ምን ያደረግነው ታውቂያለሽ እኮ በቃ እሱ ምንድነው ይሄን ቀይር። በጣም እኔ ራሱ እኔ ከሷ በላይ አንተ ደስታ ነው። ይሄ ምንድነው የአሮጊት ምናምን እኮ ነው የሚመስልሽ። እሷ ደስታ ብዬ ነው። ስለዚህ አይ ጥሩ በቃ እንኳን ይሄ እንትናል ግን አዳራሽ የሚልሽ እንዳያውቁ እንዳይጠራጠሩሽ ምንም አይነት ነገር እንትን እንዳለ ውዴ እየሰማሽ ነው እኮ ምንም አይነት ነገር ጥርጣሬ እንዳታይ። ይቺ ገልቱ የሆነች ልጅ ያው ጊዜዋም እየጨረሰ ስለሆነ ምንፈልገው ነገር አሁን ይሄድልናል። ጥሩ እየሄደልን ነው። እስከዛሬ ምንም ያወቀችው ነገር ስለሌለ ጥሩ ነው። ስለዚህ ከዛ በኋላ ድል ባለ ሰርግ አንቺን አግብቼ እድምሽን የምትፈልጊውን ነገር ያው አብረን እንትን እንላለን። እኔስ የምፈልገው እሱን አይደል እንዴ? ፍቅር እንዴት እንደናፈቅሽኝ ደግሞ የኔ ብስም ብለና እስኪ ደግሞ ቴክስት እንኳን ደስ አለ ነው። በቃ እየጎረፈ ነው። በቃ ቢኒ እንኳን ደስ አለ ብሎኛል። ዋው ይሄን ነው እኔም እኮ የምፈልገው ይሄንን ነው። በቃ እንደዚህ እኔ ራሱ ይሄ ምንድነው በሱፍ እንትን ብዬ እኮ በቃ ተሰቃየሁ። እኔ ላንተ ሞቀ አይ የሚያስጠላ ለሷ እንደዚህ መጠጥ ነገር ላንተ። አይ ምንም መጠጥ አያስፈልግም። እስኪ እኔ ደርምስታው እንዴ ጭራሽ አልዘጋሽም ነበር? አትመጣም። እሱማ ሁሉ ወጣች እኮ አትመጣም። እሺ እቺ እርኩስ እኮ ነች። ሌላም ሰው ሊገባ ይችላል። ምን ታውቃለች? ፋራ ትናንት የተደገሰ እንትን ዛሬ ጉድ ታስቢል ለሌላው ለራሳችን ነው። ዛግቼ ለምጣ ለራሳችን ለምን እኮ ሰው አይታመንም። ስንት ነገር አለ እኮ ከባድ ነው በጣም። ቶሎ ዘግተሽ ነው መጣ እንዴ? ትናንትና እንዴት እንደምታምር እንደነበረ እንዴ ሙሽራ እንዴ እኔ ሙሽራ ካንቺ ጋር እኮ ነው ትክክለኛ ባል። አሁን ከዛች ጋር እንደዚህ ሆኜ መነሳት እዚህ ጋር ሰሰመኝ ራሱ እኮ እንትን እንዴት እንትን የሚያናደኝ እሱ አይደለም እንዴ? ስማ ለኔ ግን የምትለብሰው ልብስ አይደለም። ሲጀመር ሰርጋችን እዚህ ትልቅ ሆቴል ላይ ነው የምናደርገው። አሁን ሁሉም ነገር አልቋል። የምፈልገው ምንድን ታውቃለህ? የእሷን ማበድ ከአንተና የእሷን መለያየት ምንም ይኸውልሽ፣ መጀመሪያም እኮ ማለት ነው እሷ ምንም እኮ ህልም የሚባል የላትም። ምንም ማለት በእኔ ስራ በእኔ እንትን እኮ ነው ብዙ ነገር እንትን ያለች። ይሄን 4 ዓመት እኔ ባልኖር እኮ እሷ ምንም የላትም። ባዶ እጇን የመጣች ሴት ያውም አንተ አግዛት እኔ አግዣት ምን ታውቃለች? ፋራ። ስለዚህ ምንም እንትን የለም። ይኸውልህ እኔ ምን ታውቃለህ? የራሳችን ቤት ከዚህ ከእሷ ርቀን ከዚህ ዓለም ርቀን በቃ የራሳችን ቤት። ይሄ እኮ የኔ እኮ 4ኛ ቤት እኮ እሷ ማታውቀው 3 ቤት አለ እኮ። ይሄ የኔ ቤት ነው፣ 4ኛ ቤት ነው። እሺ እሷ ማታውቀው 5 6 ይኖራል። እሺ እሷ ማታውቀው ችግር የለም። እሷ ማታውቀው ጓደኞቼ የማያውቁት ምናምን በቃ ችግር የለም። እኔ ፍቅር ምንም በዚህ እንትን አይበልሽ። እኔ ለአንቺ ብዙ ነገር አደርጋለሁ። መጀመሪያም እኮ ነግሬሻለሁ። ምን ያህል ጊዜ እንትና እኔ ለፈውበትን ማግኘት እፈልጋለሁ። ከዚህ በላይ መታገል አልፈልግም ከሷ ጋር። ከዚህ በኋላ ይልሽ ከፈለግሽ ይሄን ራሱ የቤት በስምሽ ማድረግ ይችላል። የምርህን ነው? ይሄን ቤት በስምሽ ማድረግ ይችላል እኮ። የሚደረገው እናድርግና እሷን አባራት። እሷ በቃ አሁን እኮ ውል ፈርማለች። ይሄ ቤት ነገ ነው። እሷን አስወጣታለሁ። እኔ እኮ ይሄ እኔ ስራ እኮ ነው በቃ። ምንም ይሄ እኮ ስንት ነገር ሳርግ ይኖርኩት በቃ እሷ እንደሆነ አድርገን እንሸኛት። ምንም ጥያቄ የለም። ግን እዚህ እባክህ ብዙ ሰው ያውቃል፣ መምጣቷም አይቀርም።
ሌላ ቤት በቃ ሌላ በቃ እሷ የማታውቀው ቤት ይሄን ተሽጦም ቢሆን በቃ ይሄን እሸጠዋለሁ ይሸጥ። ስለዚህ ይሄን እሸጣለሁ፣ ሰፈር እንቀይራለን። ደስ የሚለኝ ሁሉ ነገር በቃ እንትን ለለ እንዴ ማለት እንዴት ነው? እኔ ስታይ እኔ እኮ ከያራዶች አራዳ እኮ ነው። አይ ኖ ዘርሽን አታውቂውም። ለምን አንደንሰም? ባዶ ቤት ከሆነ እኮ ደስ ይላል። እንደውም ሙሽሮች አይደለም ግን በር ምናምን የውጭ በር ዝግ ነው። ሰግቼ መጣሁኝ። ለምንድን ነው የፈራኸው? ስለዚህ በጣም ደስ ይላል። እኔ ፈለኩኝ ዳንስ ደንሳለሁ። ከአንቺ ጋር መደነስ እኮ ታዲያ እኔ ሁሌ እንትን የምለው አይደል እንዴ? የምፈልገው የኔ አበባ እኮ ነሽ አንቺ። እኔ እኮ ባትኖርልኝ ቁጭ ነበረ። እኔ እኮ እሷን ብዬ አይደለም እዚህ ቤት የመጣሁት። አውቃለሁ። ታዲያ አንተም ብዬ እኮ ሲጀመር አንቺ ማለት ነው ምን ያህል ጊዜ በጓደኝነት እንዳሳለፋችሁ እቺ የእሷን የኔን ጓደኝነት እንደ ታሪክም እንደምንም አትጠራም። ምን ስታደርግ አንቺን ስትጠቀም በሺ የኖረች እሷ አይደለች? ንገርልኝ። እቺ ኮተታም በቃ እንደ ጓደኛም ስሟን አትጥራብኝ። እንደምንም አልፈልጋትም። ስለዚህ ከዚህ በኋላ ህይወታችን ያማረ እኔ በቃ ትክክለኛ መንገድ ውስጥ ነው። ገብቶሻል አይደል? እንዝናና፣ ደስ ይለኛል። እንርሳት። እኔ በቃ ምን መስዋዕት ሲጀመር እኮ እኔ ከረሷት ስንት ጊዜ ነው እኔ ቤት ውስጥ ሆኜ ራሱ እኮ እሷን ረስቻታለሁ። የትናንት አለባበስክ ከእሷ ጋር እንደዛ ለብሰህ ሳይ ደሜ ነው የፈላው። አይ አንቺ እኮ ይታወቅብሽ ነበር ትንሽ እንትን ስትይ፣ በተለይ ኮስተር ስትይ በቃ አይደለም አንተ ደግሞ ታበዛዋለህ። እሷ ፊት እኔ ፊት እሷ ማቀፍ ምናምን አስፈለገ። ማስመሰል እኮ ነው ነገርሽ አይደል? ማስመሰል በዚህ ልክ እኔ ሳይደብረኝ እንዴ ማስመሰል አይደል እንዴ? እኔ እኮ ኦልሬዲ እኮ ነግሬሽ ነበር። ደበረኝ። እያስመሰልኩ ነው እኮ ብዬሽ ነበር። ግን የምር በቃ እንትን ፊትሽ እኮ ይታወቅብሽ። እሷ ደስ አላት። እሷ ስስቅ ምናምን እንዴት አልቃጠል። በዛ ላይ አለባበስ አይ ወይን ምናምን እንደዚህ እንትን ስንጠጣ እንደዚህ የነበረው እንትን ነው በቃ እሱ በቃ አቃጥሎሻል። ሁሉ ነገር ነው ያቃጠለው። ከሷ ጋር ባለክ ደስ ይለኛል። ይህ መጨረሻ ትንሽ ጊዜ እኮ ነው ያለው። ከዚህ በኋላ ለአንዴና ለመጨረሻ ጊዜ እሷ ከዚህ ቤት መቋረጥ አለ። ከዚህ ቤትም ትወጣለች። በአይናችን በዙሪያችን አናገኛት። አዲሱ ቤታችን እንገባለን። እኔ የሚናፍቀኝ እሱ ነው። አዲስ ቤት፣ አዲስ ላይፍ፣ በቃ ምን የምንዝናናበት ነገር። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ስለዚህ የት እንሂድ? በእናትህ እኔ የሆነ አይነት በቃ የሆነ አይነት ስፖርት ነው የምፈልገው። አሁን እኮ የጫጉላ ሽርሽር እኮ ከአንቺ ጋር ያስባል። እኔ እኮ ደስ ይለኛል፣ ግን እሷ መራቅ አለባት። ይህን ሰበብ እኮ በቃ ለአንቺ ልጠቀመው። አሁን ምንድነው ያሰብኩት እኔ የሆነ ፕሮጀክት አለኝ ነው። አንቺ ጸበል ትሄጃለሽ፣ በቃ ማለት አሞሻል፣ ጸበል ሂጂ ይቻላል። ጸበል ትሄጃለሽ። እኔ ደግሞ ፕሮጀክት አለኝ ከዚህ በፊትም ስለነገርኳት፣ ስለዚህ ተያይዘን እንሄዳለን። ደስ ይለኛል። ለ7 ቀን ምናምን። አዎ 7 ቀን ለምን 1 ወር ብንሆንስ? ማለት ነው ደስ ይለኛል። በቃ እሷን መርሳት ነው የምፈልገው፣ ቤቱን መርሳት ነው የምፈልገው፣ ትናንት ፕሮግራም መርሳት ነው የምፈልገው። ታስታውሻለሽ መጀመሪያ ያልኩሽን ቤታችን ስገኝ ይቺ ልጅ ሚስቴ ናት ነው። እኔ በጣም ነበር የምደብረው። አይ ያው አለማወቅሽ እኮ ነው። አዎ ምንድን ነበረ እንዴ? ብዙ ሴቶች እንደዛ ብለኝ ያልኩ ስገባ ሳይ በጣም ነበር የከበድከኝ። ግን ሳስበው በቃ የምትመቸኝ አስተማና አገኘ። እኔ እንደውም እኮ ብዙ ሰው አስማት አለው ወይ ምናምን ነው
አለ ካሁንማ ምን አስማት አለ አሁን አምኛለሁ አለ ብዙ ሰው ማለት ብቻ ሳይሆን እኔ ማረጋጋጥኩ ቅድም እንደነስ ስትይ ነበር ካንቺ ጋር መደነስ ብቻ ሳይሆን ባለፈው እዛ ክለብ ደነስን ተሰብሰብ እቺ ልጅ ምንድነው ዳንስ በጣም የምትችለው ምናምን ይላል እንደውም የሆነ ልጅ አይ እናንተ ቪዲዮ ነው የደረስኩት አይ በጣም ነው ሳለች ያለች ነው የጨፈርኩት ያኔ አሁን ዘፈን ተፈልኝ ያመጣ ሙሽራው እንኳን ደስ ያላችሁ ደግሞ ድምፅሽ እራሱ እንዴት ነው የምትለው የሚያምረው በጣም እንደዚህ ሊዳክስ ያዘኝ በቀደም እሷን ስትይዘው ነበር እዚህ ጋር ስንደንስ ምን እሷ ምን ራሷ እኮ ነች እንትን ያለችው እኔ ምን ሲጀመር በጣም አይደል የሚያስጠላኝ ዋው እንዴ ዋው እንደዛ ነው እንጂ በጣም ደስ ይላል በጣም እንደምትፋታ ማንም የለም ፍቅሬ ስለዚህ ወደ ውስጥ አልከችን ይሄ ተመረው ነው ቤተሰቦቻችን እያያችሁት ነው። ቶሎ ብለን ነው መግባት ያለብን። የወራዳ እየሰራ ያለውን ስራ ቶሎ ብለን ገብተን እጅ ከፍንጅ ነው መያዝ ያለብን። ኑ ተከታተሉኝ። ናግባ ምን እያደረክ ነው? ምን እየሰራችሁ ነው? ምን እየሰራችሁ ነው? እዚህ ምን እየሰራችሁ ነው ያላችሁት? ልቀቀኝ፣ እንዳትይዘኝ፣ ልቀቀኝ። አየኸው? እያየሁ ነው አይደለ? ምንድን ነው? ምን እየሰራችሁ ነው? ምንድን ነው? ተው፣ ናውጣ። ከማንም ጋር ናውጣ፣ እየነገርኩ ነው። ናውጣ። ልቀቀኝ፣ እንዳትይዘኝ። ምንም እንዳታረጋት። ማናት እሷ? ባለቤት እኮ ነው። ማናት? አዎ ባለቤቱ ነው የምፈልገው። ይሄንን እንዳታረግ፣ ሲጀመር እንዳታረግ። ይኸውልህ እየነገርኩ ነው። ፍታት። ማናት እሷ? እሷ ማናት? ባለቤት እኮ ነው። ምን ልታስተዋውቀኝ ነው? ተው እንጂ እንዴት ዘሪሁን እንዴት ገባ? ክፉ ስራ ሲያጋልጥ የዘጋው መስሎ የቆለፍሽው መስሎሽ አልቆለፍሽውም ነበረ። ይኸውልህ ማናት እሷ? ማናት? ማነው ስሟ? ስምሽ ማነው? መቅደስ ናት ባለቤትህ? መቅደስ ናት ወይ ባለቤትህ? ማን ነበረች ያልከኝ ባለቤትህን? ባለፈው ማን ነበረች ያልከኝ ባለቤትህ? ምንድነው? አቤል አሁን የት ነው የምወጣው? ምንድነው? ይኸውልህ እጅ ከፍንጅ ነው ያዝኩህ። ይኸው መጥፎ ስራ ሲያስይዘህ አንተም ብሎ የቢዝነስ አይዲያ የምን እያልክ የነበረው እየተከታተልከኝ እኔን ለማጥቃት ነው? የሰፈር ልጅ ሆነ እንትን ለማለት ነው? ምንድነው ስታደርግ ያዝኩህ? እሷ ባለቤትህ ናት? ባለቤቴ አይደለችም። መቅደስ ናት ባለቤትህ? የተፈራረምክበትን ሂድ ወረቀት አንጣ። ዘሪሁንና ማን ነው የሚለው? አንተ አሳየኝ። ዘሪሁንና መቅደስ ነው የሚለው ከሆነ ይኸውልህ እየሰማኸኝ ነው? ይኸውልህ እንደዚህ የምልህ ቁሜ እያናገርኩ ያለሁት አንተ ወራዳ ልንገርህ ስለማውቅህ ትንሽ ስለከበደኝ ነው። ሰማኝ አይደለ? አሁን ዝም በይ አንቺ፣ ዝም በይ። ይኸውልህ ሂድ፣ ሰማኛለህ አይደል? ይኸውልህ ሌላ ነገር ምንም አታመጣም። ይኸውልህ እንድተውህ ከፈለክ ማለት ነው አሁኑኑ እንድፋታ ከፈለክ ወረቀቱን አንጣና አሳየኝ። ዘሪሁንና መቅደስ ነው የሚለው። ሲጀመር አቤል ወንድሜ ገንዘብ ከሆነ ችግር ገንዘብ ይሰጣል። ምንድነው የፈለከው? ገንዘብ ለምንድን ነው የምትሰጪው? ለምንድን ነው ገንዘብ የምትሰጪው? ምን ፈልገህ ነው? የሱ ፋይልን ስጠኝ፣ ይሄን ስጠኝ የሚለው? ምን ፈልገህ ነው? ገንዘብ ከሆነ ችግር ገንዘብ ይሰጣል። ምንድነው የፈለከው? ገንዘብ ለምንድን ነው የምትሰጪው? ለምንድን ነው ገንዘብ የምትሰጪው?
ምንድነው? ለምንድን ነው ገንዘብ የምትሰጪኝ? ምንድነው የፈለከው? ለምንድን ነው ገንዘብ የምትሰጪኝ? አይደለም ገንዘብ ማንሰጠው ምንም ማንሰጠው። ለምንድን ነው ገንዘብ የምትሰጪኝ? ምንድነው የፈለከው አንተ? ገንዘብ የምትሰጪኝ ለምንድን ነው? ለምንድን ፋይሉን የፈለከው አንተ? የኛ ኔጋ ብቻ ወረቀት ምን ፈለከው? እኮ እሱ እንዲያምን ስለፈለኩኝ ነው። ዘሪው አሁን የተፈራረማችሁበት ዘሪውንና መቅደስ ነው የሚለው ሲጀመር አይመለከትም። ዘሪውንና መቅደስ ነው የሚለው አይመለከትም። ውጣ አይመለከትም። የሰፈር ስም ስም ይኖረን ይችላል። በተለያየ ነገር ልጠራችሁ አይመለከትም። ኦኬ ተጽፈሽ ነው መቅደስ ሌላ ነገር ነው የፈለከው አይደለ? መታወቂያሽንም አየዋለሁ። በጣም ነው የፈለከው። ምንድነው የመታወቂያ ስምሽ ሄለን እንደሆነ አየዋለሁ። በቤቱ ምንድነው የፈለከው? ምንድነው የጣኸው? ማናችሁ? ከየት ነው የመጣው ሁሉ ህዝብ? አዎ እንዴ እየተከታተለን እስካሁን የነበረው እየሰማኝ ነው አይደለ? ዘሪሁን ምንድነው የምትከታተሉት? በደንብ በጣም ጥሩ። በጣም ንቀት ነው። በቤትክ ጓዳህ ድረስ እየገቡ ምናምን ምንድናቸው? አሁን ታምናለህ አታምንም? ምንድነው የፈለከው? ወረቀቱን ታሳየኛለህ አታሳየኝም? እየነገርኩ ነው። አላሳየህም? ወጣ በቃ። የኛ ገብቼ ወረቀት አንተ ምንድነው የሚጠቅምህ? በደንብ ይጠቅመኛል። ታሳየኛለህ አሁን ታሳየኛለህ። ይኸውልህ ወረቀቱን አታሳየኝም? እሷን አስወጡልኝ። ወረቀቱን ታሳየኝ። ዝም በይ። እሷን ዝም አስወጡልኝ። ወረቀቱን ታሳየኛለህ። ዱላ ነው ወይ ምት? ዱላ ነው። ምንድነው የፈለከው? ምንድነው የፈለከው? ምንድነው እየሰማህ ነው ወይ? ምንም እንደሚፈልግ እየሰማኝ ነው አይደለ? ምን እንደሚፈልግ እየነገርኩ ነው። ሰማኛለህ አይደለ? እየነገርኩ ነው። አትያዝ ጆሮ ልቀቅ። እየነገርኩ ነው። እየሰማኝ ነው አይደለ? ልቀቅ። ምንድነው የፈለከው? ወረቀቱ እኔ ይኸውልህ የጋብቻ ወረቀቱን አልሰጠም። እየተከራከርኩ የነበርኩት አንተን አይመለከትም። አይመለከተኝም። ሳትወድ በግድ ታሳየኛለህ። አለመተዋወቃችን እስካሁን በጣም ጥሩ ሆነ። የምታውቀኝ መስሎ ነበር አይደለ? ያ በፊት የምታውቀውን አቤል አይደለም። እንደዚህ ምናምን ሰርግ የምትሰራው አቤል እኔን ለማጥቃት በጣም አሪፍ ሰርግ የምሰራው አቤል ብቻ አይደለም። እሺ እየሰማኝ ነው አይደለ? እንዳንተ አይነት ወራዳን እንዳንተ አይነት ልክስክስን ምን ቀርቶብህ ነው? እስቲ ምን አንሶ ነው ትነግረኛለህ? ምን ቀርቶብህ ነው? ምን አንሶብህ ነው? ሲጀመር ለምን ገባ? ምንድነው በሚስት ላይ እየሰማኝ ነው? በሚስት ላይ እንደዚህ ጭራሽ በሚስት ጓደኛ እንደዚህ የምታደርገው ምን አንሶብህ ነው? ምን ቀርቶብህ ነው? ገንዘብ ሰጣለሁ ሁልክ ብላችሁ ከዚህ ቤት በጣም አሁን እየተግባባን መጣን አይደል? ስለዚህ ምንም ነገር ኮሽታ ሳልሰማ ከዚህ ቤት እየተግባባን መጣን። ምን ያህል ገንዘብ ትሰጠኛለህ? በቃ የምፈልገው እንትን እላለሁ። ምን ያህል ገንዘብ? ጠይቅ፣ ነገራቸው ጓደኞች እንትን በልና በቃ እንደዛ እሰጥሃለሁ። ስለዚህ ቀስ ብላችሁ እሺ፣ ድምፅ አታሰሙ። ቀስ ብለን እንውጣ። ምን ያህል ገንዘብ? እነሱ መውጣት ይችላሉ። ምን ያህል ትሰጠኛለህ? ነገራቸው ሂድ አናግራቸውና ነው ተስማምታ ነው። ምን ያህል አቅም አለ? ሲጀመር ምንም የለህም። እኔ ጉራ ብቻ ጉራ ብቻ አጣራው እኮ ምንም የለህም። ጉራና ወሬ ብቻ የምታውቀው እየዞርክ ይኸውልህ፣ እየሰማኝ ነው አይደለ? እቺን 2 ቀን እኮ በደንብ ስላንተ አነፈነፍኩኝ መረጃ። ቤት ሁላ ምን አድርገላቸው? ምን ኖሮ ምን አለ? ሰፈር ቅናት ይዞ ምን አለ? ሲጀመር ምን አለ? ቱሪናፋ ነገ ደግሞ ምንም የለህም። ተሞሸረ ህይወቱ ሊቀየር ነው ምናምን እኛ ቀንተም ማለት ነው ምቀኝት ምናምን ትንበለህ ምናምን። እስቲ ምን አለ ይሄ ነገር እንደው የእውነት ሴቶችን እየዞርክ ከማታለል ውጪ ከመሰከስ ውጪ ምን አለ? በቃ የእናንተ ይሄ ምናምን እንደዚህ በቃ ምቀኝነት አይለቃችሁም። ምቀኝነት ነው አትፈልግ። ምቀኝነት ነው አትፈልግ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያው 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እየሰማኸኝ ነው አይደለ? እኔ ላይ እንደዚህ ታደርጋለህ፣ እኔ ላይ ድብድብ፣ እንደዚህ ፖሊስ ይዛችሁ እስካሁን ድረስ እየሰማኸኝ ነው አይደለ? እንደዚህ ላለማድረግ ነው። ገብቷል አይደለ? ያሳለፍኩት ቤተሰብ ቢሆን ይሻለኝ ነበር። እየሰማኸኝ ነው አይደለ? ይኸውልህ እንዴት እንደዚህ ታደርጋላችሁ? እንዴት ትደበድቡኛላችሁ? እና ምን ሜዳ ላይ የሚያሸልም ስራ ነው እንዲሰራ? እንዴት ሲጀመር በጎረቤት ልጅ በአብሮ አደግ ልጅ እንደዚህ ታደርጋላችሁ? ምንድን ነው የፈለጋችሁት? አቤል እሺ፣ ለምንድን ነው ይህን ነገር ስታደርግ የነበረው? እኔ አስወጣልሃለሁ፣ ሁሉንም ንገረኝ፣ አስወጣልኝ፣ ንገረኝ። ችግር የለውም። እኔ እናንተ ይኸውልህ፣ ካሜራውን ችግር የለውም። ውጡ፣ አጥፋውና ውጣ። እሺ፣ ውጣ፣ ውጡለት። ይኸውልህ፣ በቃ ደጁን ይኸውልህ፣ እየሰማኝ ነው አይደለ? ምንም ኮሽታ የለም፣ ምን የለም። እንዴት እንደዚህ አይነት ነገር ግን ታደርጋለህ? ዘሪሁን ታውቃለህ እኮ አቤል፣ ስንት ነገር ለፍቻለሁ ነው ታውቃለህ። ደክሜያለሁ በጣም በብዙ ነገር ማለት ነው። ብዙ ስራዎችን ሰርቻለሁ። ምንም ስኬት በቃ እጄ ላይ ሊገባ አልቻለም። እሰራለሁ፣ በቃ ገንዘብ ይጠፋል። ከዛ ሳልሰራበት ግብር ክፈል ይባላል። 1 ሚሊዮን ክፈል፣ 2 ሚሊዮን ክፈል። በጣም የተማራኩ። ከዛ ያው መክሌቴን ተጠቀምኩ። በቃ እኔ ሴቶችን ማሳመን ምናምን ጸጋ በቃ ተሰጠኝ። ምንም ማድረግ አልችልም። በቃ እሱን ተጠቀምኩበት። ከዛ ያለኝ አማራጭ እሱ ማድረግ ነበር። ስለዚህ ሄሉ በቃ ብር አላት እጇ ላይ፣ ቤቶች አሏት። ይህን ራሱ የገዛችው በቅርብ ነው የገዛችው። ይህን ቤት ያለንበትን ቤት ማለት ነው። ገስት ሃውስ ላይ ነበር የምንኖረው ማለት ነው። ስለዚህ ከዛ ነው ወደዚህ የመጣ ነው። ምንድነው በቃ ያለኝ አማራጭ ይሄ ነው። በቃ ልክ ቤቱ እንደገዛች ገንዘቡን ወደ ራሴ በስሜ ኦልሬዲ እንደገዛችው ከዛ ያን ገንዘብ ይዞ መጥፋት፣ ሴቶችን እንትን ማድረግ በቃ እንደዛ እያደረኩኝ ተለማመድኩት በትንሹ። መጀመሪያ በትንሽ ነገር ነው የጀመርኩት። ነገሩ ግን እያደገ ሄደ። መጀመሪያ ስጀምር ቀልድ በሚመስል ነገር ነበር የጀመርኩት። አንድ ሴት ተዋወቅኩኝ። ከተዋወቅኳት በኋላ በቀላሉ አሰማንኳት። ሌላ ማለት ነው ከዚህኛው ውጪ። ከዛ ቤት ምናምን በእኔ ስም ገዛች። ከዛ ቤቱን አየር ላይ ሸጥኩና ጠፋኋት። የት እንዳለው እራሱ አታውቅም። ይህ ነገር ጥሩ ነገር ነው እንዴ ምናምን ብዬ ነው በቀልድ የገባሁበት እንትን ይሆናል። ስለዚህ አሁንም በቃ ማለት ብዙ ሞከርኩ ታውቃለህ። ማለት አንተ እንግዲህ የሆነ ሰዓት ላይ እኔ አውቃለሁ፣ አንድ ሰፈር በምንኖርበት ሰዓት በነበረው ሰዓት ላይ ስራዎችን ትሞክር ነበር፣ እሌታችን ትል ነበረ። ብዙ ነገር ስሞክር በቃ በዛ አይሄድም። በቃ ሰው ታውቃለህ አይሄድም። በቃ ትደክማለህ፣ ስራው እዛው በቃ ትወድቃለህ። እኔ ብዙ ብር እኮ ነው እንዴ። አሁን ቅድም እኮ አንተ እዚህ ጋር ቁጭ ብለን እያወራን በነበርንበት ሰዓት በጣም የሚገራርሙ ነገሮችን ነው ስትነግረኝ የነበረው። በቢዝነስ አይዲያ ሊሆን ይችላል፣ በተለያዩ ነገሮች። እነዛን ነገሮች አንተ እንዴት መጠቀም እንኳን ያቀታል? እንዴት ሪል የሆነ ነገር መጠቀም ይሄን ነገር መስራት ምንም የለም። በቃ አንዳንዴ እኮ ፕራክቲካልና ሀሳብ ስሰጥ እኮ አይገናኝም። አቤል ታውቅ የለ እንደ ስንት ስራ ስንት ፌል እንዳደረግብኝ አንተ አታውቅም እንዴ? ታውቃለህ እኮ በቃ ሞከርኩኝ። ሱፐር ማርኬት ብዬ ከፈትኩ፣ ሱፐር ማርኬቱ አከሰረኝ። ጋራጅ ከፈትኩ፣ ጋራጁ አከሰረኝ። እኔ እኮ በቃ ምንድን ነው መተት ራሱ የተሰራበት እስክል ድረስ ማለት ስኬት እንደዛ በቃ የራቀኝ። በጣም ቀላሉ መንገድ ግን ሳለፋ ማገኘ ሆነ። በሁለት በሶስት አጋጣሚዎች በቀላሉ ሴቶች ወደ እኔ እየመጡ ማለት ነው፣ ምንም እንትን ሳልል ማለት ነው። ይሄ እድል ደግሞ በቃ ጀስ ከሆነ ምናምን ብዬ እንትን አልኩት። በቃ ይሄ ነው የሆነው። በቃ አጋጣሚ በቃ ይሄ ደግሞ እንግዲህ መክሊቴ ወደዛ ጠርቶኝ እንደሆነ አላውቅም። በቃ ሌላ አማራጮችን ማለት ስትታይ እንዴት አቤል አልገባህም? ሞከርኩ በጣም በቃ አቤላ ብዙ ነገር ነው የጣርኩት። ይገርምሃል በጣም
ህይወት በቃ እኔ ጋር ምንም በቃ ስለዚህ አማራጭ አንተ ሆነ ያገኘኸው የሰውን ህይወት መጉዳት እንደ አማራጭ ብለህ መጠቀም የጀመርከው ይሄ ምንድነው ታዲያ እንዴ? የሴት ልጅን አሁን እኮ ህልማቸውን ነው እኮ እየገደልክ ያለው፣ ኑሯቸውን እየገደልክ የአንድ ሰው ብቻ እኮ አይደለም የቤተሰቦቻቸውን ጭምር ነው ህይወት እየገደልክ ያለው። አፍቅራ ያላረገችው ነገር እኔ ያን ያክል እና አፍቅራ በቃ ነው ካፈቀረች በቃ ምንም እኔ ምን ላረግ እችላለሁ? በቃ ነው አፈቀረች። በቃ የሚያስጠላው ነገር በቃ በሷ ላይ እንትን ማለት ምናምን በጓደኛዋ ላይ ምናምን እሱ ነው በቃ የሚያስጠላው። እንዴት ጀመርክ ከሷ ጋር? በቃ ማለት እኔ እሷ እንዳልኩ በቃ ብዙ አልወደድኳትም ምናምን መጀመሪያ ነው፣ ግን ለገንዘቧ ብለህ ነው። ጓደኛዋ በጣም ቆንጆ ጓደኛዋን በጣም ቆንጆ ነች። ከዛ በቃ ጓደኛዋን እንደማገባት እርግጠኛ ነኝ፣ እንደማሳምናት ምን ግን የሷ ገንዘቧን ይዤ ምናምን እንደዛ ከዚህ በፊት እንደማደርገው አሰብኩት ማለት ነው። እኔ አሁን ግራ ጓደኛውን አሁን አንተ ለኔ እያሳመንከኝ ያለው አይደለም። እንደዚህ ይኸውልህ ስሜን አትጥራ፣ ይኸውልህ እየነገርኩህ ነው። ጓደኛዋን ማብራት የምትሰራው የተወሰነ ሳንቲምም አላት፣ እሱን አጥንተሃል። ሁለቱንም በልተህ ልጠፋ ነው አይደል የነበረው? ያቺኛዋም እኮ እንደዚህ እቺኛዋ ባትሆን አላት የሆነ ነገር አብሮ ይሰራሉ። አዎ ይሰራሉ፣ ግን እኔ እቺኛዋን ትላለሁ ብዬ አላስብም። ግን ፍቅር ምናምን ትንሽ ከዚች ጋር የተወሰነ በቃ አሁን እኔ እንደዛ ብለህ ለማሳመን ነው እንትን እያልክ። አይ በቃ ትንሽ ሙዷ ምናምን ነው ከኔ ጋር ትንሽ ጥሩ ነገር ነው ታውቃለህ። እንደዛ በቃ አሁን አቤላ በቃ አግዘኝ ነው የሰፈር ልጅ ምናምን አይደለ እንዴ? በቃ ይሄን ነገር አስደልት ምናምን አስጠፋ እኔ የምችለውን ነገር ገንዘብ እንትላሉ። በቃ አንተ እንዴት ስሜ እንደዚህ ሲሆን እንትን ትላለህ እንዴ? እንዳስደልትልህ ነው እንዴ? የሰፈር ልጅ ስንት ነገር ያርገኝ እንዴ? በቃ ጀስት በቃ ይሄ እኮ በቃ ሆነ አይደል? በቃ አጋጣሚ እኔ በቃ ፎል ምናምን ሰራው ነው። ታውቂያለሽ እኮ አንቺ አብረን ስንት ነገር ሰርተን የለ እንዴ ሰፈር ላይ። ምን አድርጋል ከኔ ጋር? ምን አይነት ፋውል ሰርተሃል? ምንም አይነት ፋውል አልሰራም። ሲጀመር ከኔ ጋር ጠንቅቀህ ታውቀኛለህ። አይ እኔ ፋውል በቃ ሰራው እኮ ነው። እኔ ፋውል ሰራው በቃ ጀስት ለጓደኛ ለሰፈር ልጅ ደግሞ አብሮ ደግ ኦኬ። እኔ ፌቨር እንዳደረግልህ ነው አሁን እየፈለክ ያለው። ይሄ ሚዲያ ላይ ምናምን እንደዚህ ምናምን በቃ እንዳላየው በቃ እኔ ምንም አይነት ነገር ላይ ስሜ እንዲጠፋ አልፈልግም። በቃ ታውቃለህ ክብሬን ምናምን ታውቂያለህ። ሰፈር ላይ ምን እስቲ ምን አይነት ክብር አለ? ተወዳጅ እኮ ነኝ። አታውቅም? ይሄን አንተ የምታስበው እንደዛ ብለህ ነው አይደለ? አይ ተወዳጅ ማለት ሰው እንዴት ነው ማለት ስለኔ መጥፎ ነገር አለ? ተወዳጅ ማለት ያሰለ ደግሞ እንዴ። ግን አንተ በዚህ ተወዳጅነት ተጠቅመህ የሰውን ህይወት ሳይገባህ እያጠፋህ የስንቱን ህልም እየበላህ ነው አይደል ያለው? በቃ አጋጣሚ ሆነ እኮ በቃ ከዚህ በኋላ በቃ ተወኝ በቃ አታረማለሁ ምናምን ነገር በቃ እኔን ግን ተፋቱኝ በቃ ታውቃለህ። ስሜ አሁን ሰርግ ነኝ እንደዚህ ተፈራርሜ ምናምን በማግስቱ እንደዚህ ከሴት ጋር ተኝቶ እንደዚህ ምናምን አይነት ወንጀል ምናምን እንደዚህ እንደዚህ ሊሆን አይገባም። በቃ ይሄ በጣም ስለዚህ አሁን በቃ ካሜራውም ጠፍቷል። በቃ እንደዛ ከሆነ ገንዘብ ያለህን ገንዘብ እንደራደር። በቃ አንተ ብትጠይቀኝ በቃ እኔ ባለኝ ነገር ይሄን ቤትም በስሜ ስለሆነ እንትን ያለችው ይሄንም መሸጥ ይችላል። ምንም ችግር በጣም አሪፍ። እሺ ደጅ ጠብቅ። ምንም ችግር ነግሬዋለሁ ለአቤል በላቸው። አንተ ግን እንትን እንዳያደርጉ እኔ ሰፈር ላይ ግርግር እንደዚህ ፖሊሶች ምናምን ጭራሽ ይዘውኝ የለ። ኧረ እንደዚህ የለም። ና ደጅ ጠብቀኝ። በቃ ጥሩ እሺ፣ ደጅ ጠብቀኝ። ሂድ። እንግዲህ ቤተሰቦቻችን እያያችሁት እንደነበረው ነው። እንኳንም አውቀው ሰው ይሁንና ጭራሽ ቤተሰብም ቢሆን እንደዚህ አይነት ወንጀል ሰርቶ እንደዚህ አይነት የረከሰ ነገር ሰርቶ ምንም አይነት ነገር እንግዲህ የምንተባበረው ፌቨር የምንሰራለት ምንም አይነት ነገር በጭራሽ አይኖርም። እንደተለመደው ሌሎቹን እንደምናደርጋቸው ሁሉ ተጨባጭ የሆነ መረጃ ማስረጃችንን ነው እጃችን ላይ ያስገባ ነው በቪዲዮ ጭምር ማለት ነው። እንግዲህ ቀበቶን አውልቆ እንደዛ ተንዘላዝሎ እሷም ጫማቸው ምናምን እያያችሁት እንደነበረው ነው። ቀጥታ ለህግ አካል ነው እንደዚህ አይነት ወንጀል ሰርቶ የስንቱን ህልም ነው እየበላ የነበረው። ስለዚህ ይሄ ሰውዬ እንግዲህ መገኘት ያለበት እንደዚህ አይነት ቦታ ላይ ሳይሆን ቀጥታ እስር ቤት ነው መሄድ ያለበት። ቀጥታ እንግዲህ እንዲጫና አድርገነዋል ማለት ነው። ሁለተኛ ተባባሪዋም አለች። እስቲ ከእሷ ጋር የተወሰነ ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። አስገቧት። ነይ ቁጭ በይ። አስገፍትረኝ ወደዛ ነስከታተሯል። ደግሞ ልብስ አቀይርም ጭራሽ አሁንም እንደዚህ ሆነሽ። ምን አይነት ስራ ግን እንዴት ነው በገዛ ጓደኛሽ ላይ እንደዚህ የምታደርገው? ሲጀምር ትዳሯን ያላስከበረች ራሷ። ትዳር ክቡር ነው። ትዳሯን ማስከበር እሷ አምናሽ አልነበር እንዴ? ምን ማለት ነው? ትዳሯ ማን ነው? ትዳር እንደዚህ ነው እንዴ? ይኸውልሽ
ሰው ባረኩሽ ምንድን ነው ሰው የምታረጊ? ይኸውልሽ ቁጭ በይ። አንቺ በራስሽ ታገኛለሽ። ሰው እንደቀማሽ ነው እንጂ አንቺ በራስሽ ማመሽ ትፈልጊያለሽ። ይኸውልሽ አንቺ ካዲ ማን ነበር? ሄለን። ይኸውልሽ ሄለን አንድ ነገር ልንገርሽ። አንቺ ዝም በይ እየነገርኩሽ ነው። ዝም በይ አትነግሪሽ። ይቺ ካዲ ይቺ ውሻ አይደለም። ይኸውልሽ ተረጋጊ። ይኸውልሽ ሄለን ተረጋጊ። ዝም በይ አታስጮብኝ ትያለሽ ደግሞ። ይኸውልሽ ተረጋጊና ማለት ነው እኛ ይዘናቸዋል። አታልቅሽ። እንዴት ብዬ ልረጋጋ? ይቺ ካዲ ካደችኝ እኮ ካደችኝ። ይቺ ውሻ ካደችኝ። ጓደኛዬ ብዬ ስንት ነገር በሆንኩላት ይህ ቤት ለአንተ ቢደርስ ምንድን ነው የምትለው? እንዴት ነው የምትረጋጋው? አንቺ ካዲ ይኸውልሽ ተረጋጊና ማለት ነው። ማንን አንቺ ይሆነልሽ? እኔ መሰልኩኝ ለአንቺ ብዙ ነገር የሆንኩት። ይኸውልሽ ተረጋጊና ማለት ነው። አንገቷን አስረዝማ ነው የምትሰድበኝ። ይኸውልሽ ተረጋጊ። አንቺ ለምን ዝም አትይም? ለምን ዝም አትይም? የሰራሽውን ስራ ታውቂያለሽ አይደል? ጭራሽ አፋለኝ ብለሽ ታወራለሽ። አፋለኝ ብለሽ ታወራ። ዝም በይ። ምንድን ነው የተለየ ነገር ማለት ነው? በቃ ማንም የሆነውን ነው የጣለችውን ነው እንግዲህ ማክበር ያውቃል። የጣለችውን አላከበረችውም። ትዳሯን ጓደኛ እኮ ነሽ። ትዳር እንደዚህ ነው እንዴ? ትዳር እኮ ክቡር ነው። ለምን ይዘሽ አላሳየሽኝም? ከኔ እኮ ነው የወሰድሽው። ቴዳ ምን ነው ይዘናት እንዴ? ለምን ይዘሻል? ተረጋጊ። አጥፋውና ካሜራውን ይዘናት እንዴ? ተረጋጊ በእናትሽ። አጥፋው ካሜራው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን እያያችሁት እየተከታተላችሁት እንደነበረው ነው። ትንሽ የተወሰነ እንግዲህ ከሷ ጋር ቆይታ ማድረግ ስላለብኝ ነው ወደ ያው አንዳንድ ነገሮችን ከማድረጋችን በፊት እንደተለመደው ማለት ነው። ያው እንዳያችሁት ትንሽ ጭቅጭቅ አይነት ነገር ነበረ። ያችኛውም ትክክል ናት። እዛ ቤት ውስጥ በምንም አይነት ተአምር መቆየት የለባትም። እኔ እንደውም ቀድሞ ምልክት እየሰጡኝ ነበረ እሷ እየመጣች እንደነበረ ማለት ነው ሄለን። ያው ሁለቱ ግን አንድ ቤት ውስጥ ቁጭ ብለው እንደዚህ ማውራት አይችሉም። የዛችኛዋ ሞቲቭ ስሜት ይገባኛል፣ ለምን እንደዛ እንዳረገች ማለት ነው። በገዛ ጓደኛዋ ነው የተከዳችው። ከሷ ጋር አብረው ቁጭ ማለት በምንም ታምር ስለማይችሉ ነው ያው ያውላ ጭቅጭቅ የነበረው። ስለዚህ ከሷ ጋር ትንሽ ቆይታ ማድረግ ስላለብን ቦታ ለወጥ አድርገን አንዳንድ ጊዜ ያው እዚህ ቦታ ላይ ቁጭ ብለን የምናደርግበት ቦታ ላይ ተመልሳለን ማለት ነው። እሺ እንግዲህ መቅደስ ያው እጅ ከፍንጅ ነው የያዝንሽ። ምንም ቅድምም ስትኝ የነበረው ነገሮች ነበሩ ወደ ኋላ የምታስተባብይበት ምንም አይነት ነገር በቪዲዮም በድምጽም እያንዳንዷን ማስረጃ ነው የያዝናችሁ። አዎ ልክ ነው። እኔ እኮ ምንም ማስተባብለው ነገር የለም። ግን ልጁ ትልቅ ሰው ነው አይደለም? የሚፈልገውን መርጧል። እንዴ አሁንም ጭራሽ እኮ ድርቅ እያልሽ ነው ያለሽው። ድርቀት እኮ አይደለም። በቃ እሱን የሚፈልግበትን መንገድ አስረድቷል አይደለ? ለምን እንደሚፈልጋት ያውቃል። አሁን እየተደረገው ያለው ነገር ትክክል ነው እያልሽ ነው ያለሽው። እሱ ከኔ ጋር ነው ነገን የሚፈልገው አይደል እንዴ? እሱ ነገ የሚያስበው ከኔ ጋር ነው መሆን የሚፈልገው። እሷ ደግሞ ትዳሯን የማትጠብቅ ቤቷን የማትይዝ አይነት ሴት ስለሆነች ነው ወደ እኔ የመጣው። የተለየ ነገር ሆኖ አይደለም። ከዚህ በላይ ትዳሯን የማትጠብቅ ቤቷን የማትይዝ ማለት ቤቷን እንዴት አድርጋ በስነ ስርዓት እንደምትይዝ ትዳሯን እንዴት አድርጋ እንደምታከብር እኮ አንቺ ከማንንም በላይ ጠንቅቀሽ ታውቂያለሽ አይደለ? ጠንቅቀሽ ታውቂያለሽ። ታዲያ እንዴት አታከብርም? ነገሮችን አታረግም እንዴት ትያለሽ? ይሄ ያንቺ የውስጥሽ እንክብካቤ ስለሚጎልን ወደ እኔ መጣ።
የኔ እንክብካቤ ስለተሻለው ነገን እያሰብን ነበር። ነገ ብዙ እቅድ አለን። ማግባት የሚፈልገው መሆን የሚፈልገው ከኔ ጋር ነው። እንክብካቤ ማለት እኔ እኮ በጣም ግራ ነው የገባኝ። ከዚህ በላይ ምን አለው? ሁለተኛ እንዴ እሱ እኮ በጣም ጓደኛሽ እኮ ናት። ስንት ነገር እኮ ያረገችልሽ ልጅ ናት እኮ አይደለ? ቀድመን እሷ እኔ ብዙ ነገር ይሆንኩላት። እኔ ብዙ ነገር አሳልፌ የሰጧት ይለሷ ብዙ እድሎችን እየሰጧት ነው የኖረችው። ምን አርግሽላት? ምንም ያልተሰራላት ፌቨር አለ። በጣም ብዙ ነገር እኔ የምፈልጋቸውን እድሎች እኮ ነበር ማመቻችላት። እኔ ደግሞ ማቀው እንዴት ነው እሷ ብዙ ነገሮችን እንዳመቻቸችልሽ የእሷን እድሎች ወደ አንቺ እንዳረገች ብዙ ስራዎች እንደሰጠችሽ ስራዎች አታሰራሽም? ስራዎች አብራችሁ ቢዝነስ ስራዎች ትሰራላችሁ አይደል? እሷ ልትጠቀም ስለሆነ እኔ የምጠቀማለሁ። ግን አንቺ ሌላ ሰው እኮ የሚሰራውን ስራ ለአንቺ አሳልፋ ትሰጥሻለች አይደል? ከልቧ አይመስለኝም፣ ግን እቀበላታለሁ፣ እሰራለሁ። እኔም ደግሞ እድል ሳገኝ ይሰጣት ነበረ። ይሄ እኛ መሀል ያለ ስራ ነው። ቀንም ሳገኝ ይሰጣታለሁ፣ እሷም ሳገኝ ትሰጠኛለች ስራ። ግን ያን እንደ እንትን ባትይዘው ጥሩ ነው። በቃ እንደ ጓደኝነት የተሻለ እድል ስታገኝ ትሰጠኛለች። አይደለም በተቸገርሽ ጊዜ ምንም ባልነበረሽ ጊዜ እዚህ ስራ ላይ እንድትገቢ ያደረገሽ ማን ነው? እሷ ናት። ቤት ባልነበረኝ ሰዓት ማደሪያ ሰጣት። ማደሪያ ታዲያ ውለቷ እንደዚህ ነው የምትከፊው? እኔ ብዙ አድርጋልኛለች፣ እኔም ደግሞ ብዙ አድርጌላታለሁ። ዛሬ ላይ ደግሞ የተሻለ ሰው አመጣች። እሷ ናት እኮ ይሄንንም ደግሞ እድል ያመቻቸችልኝ ራሷ ናት። ጭራሽ ይሄን እድል ያመቻችል። እኔ እኮ ግራ ነው። እኔ እኮ ምን ማለት እንዳለብኝ እኮ ግራ እየገባኝ ነው። ምን አይነት ደረቅ ልጅ እንደሆነች። ይሄን አሁን እድል እያልሽ ነው ያለሽው ማለት ነው? እሺ እንደ እድል አንሰለም ላንቺ ማለት ነው። ላንቺ እድል ሊሆን ይችላል። ግን ምን አይነት አሚሮ ምን አይነት ጭንቅላት ቢኖርሽ ነው ከሰው ሚስት ጋር አብረሽ እሱ የሚፈልገው እንደተፈራረሙ ባይፈራረሙ እንኳን ኢቭን ጓደኛ ማቾች እንኳን ቢሆኑ ጓደኛሽ እኮ ናት። እንኳን ጓደኛሽ አይደለም ጎረቤት እንኳን የማታውቂ ሰው እንኳን ቢሆን እኮ እያወሽ ጓደኛ እንደሆነ ባለትዳር እንደሆነ እንዴ ሴት ልጅ እኮ ነሽ። እሱ ጥፋት ነው። ልክ ነህ። ጥፋት መሆኑ የታወቀሽ ደግሞ መቼ ነው? አሁን ነው የገባኝ። ለምን ታውቃለህ? እኔ እስከዛሬ የሚነገረኝም የነበረው በተለየ አንግድ ነው። በቃ እኔ እሷን እንፈልጋት ለቤቱ ነው ምናምን ነው፣ ንብረቷን ወርሰን እንጠፋለን አይነት ነገር ነው እያወራን የነበረው። ምን አተሽ ነው አሁን አንቺ የእሷን ንብረት እስከ መውረስ ደረጃ የሚያስደርስሽ? የራስሽ የሆነ ስራ ምሰሪ በግልሽ የምትንቀሳቀሺ ነሽ። ያው እሷ ደህና ስራ አላት፣ አቅም አላት። በእሷ የሚመጣ እድል ለእኔ ትልቅ በረከት አለው። ብዙ ጊዜ እሷ ይዛልኝ የምትመጣቸው እድሎች ትላልቅ ነገሮችን ይከፍትልኛል። በዛም እጠቀማለሁ። ዛሬ ላይ ደግሞ አመጣችሁ ይወደኛል ያከብረኛል የምትለውን ባል ይዛ መጣች። እሱ ደግሞ ከሷ ጋር መሆን አይፈልግም። እሱ የሚልሽ ላንቺ ማለት ነው መሆን እንደማይፈልግና ለንብረቷ እንደገባ ነው የሚነግረኝ። ደግሞ የሚያሳየኝም አክሽን እሷ ፊትም እሷ ዞር ስል የሚያሳየኝ አክሽኖች ነበሩት። የሆነ እንደማላገጥ አይነት ነገር ነበር የሚያሳየኝ። አሁን ግን እየቆየው ስረዳው ልክ ነው። ነገም ለሊም እንደሚመጣ ይታወቃል። እንዴት ጀመርሽው ግን ይሄን ነገር? እንዴት ጀመራችሁ ከሱ ጋር? ልጁን ይሄን አፌር እንዴት ጀመራችሁ ከሱ ጋር ነው? እሱ የሆነ አማላይ ነገር ነው አይታ ከሆነ እሺ፣ በቃ ደስ ይላል ምናምን ከማውቃቸው ወንዶች የተለየ ባህሪ ያለው በቃ ለየት ያለ ነገሮችን አሳይቶኛል። እሺ፣ ስለዚህ በዛ ወድጃለሁ። እሷ ሳትኖር የምናደርጋቸው ነገሮች ደስ ይላሉ። ከሌላ ወንዶች ጋር ማላደርጋቸው ነው ከሱ ጋር መሆኑ። የምታሳልፊው ጊዜያቶች እሷ ሳትኖር ሰርቀሽ የምታደርጊው ነገር ነው ደስ የሚልሽ ማለት ነው? አዎ፣ በቃ ደስ ይለኝ ነበረ። የሚያዝናናኝ መንገዶች የሚያዝናናው ነገር ራሱ እሱ የሚያዝናናው ነገር ለኔም በጣም ነበር የሚያዝናናኝ። እሷ የማሰጠውን ነገሮች ነበር የሚያሳየኝ። ማለት እኔ የማሳየውም ለእንደዛ ነው። እሱም ደግሞ ለእሷ የማያደርገውን ነገር ነው ለኔ የሚያደርገው። በዛ ነው ወደሱ የሄድኩት ማለት የጀመራችሁበት ቀን ማለት እሷ ሳትኖር ነው እንግዲህ ይሄን ነገር የጀመራችሁት። እየጠየቅኩሽ ያለሁት ካንቺ ነው ነገሩ የመጣው ወይስ ከሱ ነው? ይሄ ነገር እንግዲህ አፌር ስትጀምሩ በድብቅ ግንኙነታችሁን ስትጀምሩ ከሱ ጋር እዛ የምትኖሩበት ቤት ውስጥ ነው መጀመሪያ የጀመራችሁት ወይስ ሌላ ቦታ ነው? እንደዚህ ከሷ ጋር ሆነን መጠጥ ቤት ምናምን እናመሻለን። እንደዚህ ሊዝናኑ ምናምን እንወጣለን። በዛ መሀል በዳንስ መሀል የሚያሳየኝ ነገሮች ነበሩት። ወደ መታጠቢያ ቤት ሲሄድ የሚያሳየኝ ነገሮች ነበሩት። ኦኬ፣ አብራችሁ ሶስታችሁ በምትወጡበት ሰዓት በምንወጣ ሰዓት እኔ ስወጣ ወደ መታጠቢያ ቤት አብሮኝ ይሄዳል ምናምን። በዛ በደንብ እየተቀራረብን መጣንና እሷ በሌሊት ሰዓት ደግሞ ቤት ውስጥ እነዛ ነገሮች መጠቀም ጀመርን። የተለያዩ ስለዚህ ውጭ ላይ ጀመራችሁት ይሄን ነገር ሲበስባችሁ ወደ ቤት ይዛችሁት ገባችሁ ማለት ነው። በቃ ጥሩ ቤት ደግሞ ስንሆን ሰፊ ጊዜም አለን። እኔም ከስራ መጣበት ሰዓት ሰፊ ሰዓት አለኝ። ለሊትም ቢሆን እሷ እንቅልፋም ናት። እሷ በምተኛ ሰዓት ከኔ ጋር ነበር እሱ የሚተኛ። እንግዲህ እሷን አስተኝቶ ወደ አንቺ ጋር ይመጣ ነበር? አዎ፣ እኔ ጋር ይመጣ ነበር። ሻወር ቤት አብረን ነበር የምንገባው። እሷ ምንም የምታውቀው ነገር የላትም፣ መተኛት ነው።
ምንም የምታስተውለው ነገር የላትም። ይሄ እንዲህ ያደርጋሉ እንዲህ ምንም የተደበቀ ነገር የላትም። በጣም የሚያሳዝን ነገር ነው። ያው ያረክሽው ነገር እንግዲህ እያንዳንዷ ስታረጊው ስትሰሪው የነበረው ነገር ትክክለኛ ነገር አይደለም ስታረጊ የነበረው። ይህንን ማመን ይህንን ማወቅ አለብሽ። አሁን ይገባኝ አይደል? ለኔ አይደለም ይህንን የምትዩ ማለት ነው። ለሷም ስትሰሪው ለሷም ይቅርታ መጠየቅ ካለብሽ ይቅርታ ትጠይቂያታለሽ። ሁለተኛ ደግሞ ሞራሏን ነው የጎዳችኋት። ስለዚህ በህግ ራሱ መጠየቅ ካለባችሁ ሁለቱም መጠየቅ ነው ያለባቸው ማለት ነው። እኔ አሁን ማለት ነው ህጉ ምናምን አሁን ነው ይሄን ነገር ግልጽ ይሆነልኝ። መጀመሪያ እኮ እሱና እኔ ጋር የነበረው ነገር ከሷ ሁለቱ ጋር ካለ ይበልጣል። ኦኬ ማለት በጣም በተለየ አንግል ነበር የሚንከባከበኝ። በስሜ ብዙ ነገር ሊያደርግልኝ እንደሚችል ምናምን እየነገረኝ ነው። ይሄን አምነሹ ነው አንቺ? አዎ ደግሞ ብዙ ነገርን በተግባር ያሳየኝ ነበር። እንክብካቤዎቹ፣ የሚወስደኝ ቦታዎች ምናምን ስለተንከባከበሽ እና በአፉ ብቻ እንደዚህ አይነት ነገር ስላለሽ ያረግልኛል ማለት ነው። ያረግልኛል ብለሽ አምነሽ ነው የነበሩት እነዛ ቃላቶች ናቸው። አሁን ላይ ነው ማለት ግን በዛን ሰዓት በጣም ብዙ እንክብካቤዎች ያደርግልኛል ከሷ በተለየ። እሷን የሚያገኛት ብዙ ጊዜ ቤት ነው፣ ውጭም ሆነ ደግሞ በራሷ ገንዘብ ነው የሚዝናኑት። እኔ ግን ብዙን ፈሳስ የሚያደርገው በራሱ ገንዘብ ስለነበረ ነው። እሺ ጥሩ ሂጂ እንዴ ሂጂ ከነሱ ጋር ጠብቂ ወደኋላ። እንግዲህ ቤተሰቦቻችን እንዳያችሁት እንደተከታተላችሁት ነው ማለት ነው። ዛሬ የነበረንን ውሎ ከመጀመሪያው ጀምሮ ማለት ነው ከትላንትና ወዲያ ጀምሮ የነበረውን ነገር ትላንትም ዛሬ ማስቀጠለ ነው። ይህን መረጃ ከሰማንበት ቀን ጀምሮ እስካሁን ድረስ እንደተከታተላችሁት እንዳያችሁት ነው። ዞሮ ዞሮ ከኛ ምንም የሚያመልጥ ነገር የለም ማለት ነው። ምርምራችንን ክትትላችንን ከጀመረን በኋላ ያው ጠንክረን ሁላችንም እንግዲህ ያለን የክሮ አባላት ስራዎቻችንን በደንብ አድርገን ለመስራት ክትትሎቻችንን ለማጠናቀቅ እየሄድን ነው ያለንበት። ሌላም ኬዞች ይኖራሉ፣ እነሱንም ለማየት እየሞከርን ነው። ዛሬም የነበረውን እንግዲህ እነዚህን በጣም የሚያሳዝኑ የሚያሳፍሩ የበሉበትን ምን ሰባሪ ነው የሚባሉ ሰዎች ናቸው እንግዲህ ዛሬ ያጋጠሙን። እነዚህን ሰዎች እንግዲህ እቺ ሴትዮ እቺ ልጅ እንግዲህ ሄለን ማለት ነው የሞራልም ይሁን የተለያየ ነገር ካሳ የሚያስፈልጋት አይነት ሰው ናት። እንግዲህ በገንዘብ ምናምን ላይሆን ይችላል፣ በተለያዩ ነገሮች ሊሆን ይችላሉ። እንዳያችሁት ገንዘብ ያላት ሴት ናት። ቤትም ሆነ የተለያዩ ቢዝነሶችን ረን የምታደርግ ሴት ልጅ ናት። ሞራሏ በጣም ነው የተጎዳው ማለት ነው ባየችው ነገር እና ሞራሏ እንዳይሰበር ስራዎቿን ከዚህ በላይ እንግዲህ እንድትሰራ የተወሰነ እንግዲህ በሌላ አይነት መልኩ አንዳንድ ክትትሎች ሊያስፈልጓትም ይችላሉ። እነዛን ነገሮች የምታረግ ነው የሚሆነው ማለት ነው። እነዚህንም ሰዎች ደግሞ ይህን ነገር ሲያረጉ የነበሩትን ወደ ህግ አካል አስተላልፈን ሰጥተናቸዋል። የድምጽም የቪዲዮ ማስረጃዎቻችንን አያይዘን ሰጥተናቸዋል ማለት ነው። ቤተሰቦቻችን ያው ሁሌም እንደተለመደው እንግዲህ አቤል ቴዲ አብረናችሁ ነው ዛሬ ነበር ነው። ቴዲ ዛሬ እንግዲህ ከካሜራ በስተጀርባ ነው የነበረው። ሌላም ጊዜ እንደምናደርጋቸው ማለት ነው ሁሌም እንደምናደርገው ደግሞ በተለያዩ ቪዲዮዎች እኔ እና እሱም እንግዲህ አብረን የምንመጣባቸው አጋጣሚዎች ነው የሚኖሩት ነው ማለት ነው። ቴዲ እንግዲህ እንደተለመደው ሲንግል ላይ ከስኬ ጋር በሰራነው ቪዲዮ ላይ እንዳያችሁት ሲንግል ዋን ላይ ማለት ነው የራሱን ቻናል ከፍቶ እየሰራ ነው። ጉዞ ሚዲያ ወይም ጉዞ ቲዩብ ይባላል። እሱ ላይ ገብታችሁ እንግዲህ በደንብ ሞቅ እያረጋችሁለት እንድትከታተሉት ላይክ፣ ሼር፣ ሰብስክራይብ እንድታረጉለት በደንብ በረታ እንድትሉት ነው እንግዲህ ቤተሰቦቼ የምናገረው ማለት ነው። እንደተለመደው ይህንንም ቻናል ላይክ፣ ሼር፣ ሰብስክራይብ እንድታረጉ ያላችሁን ሀሳብ አስተያየት ከስር ባለው ኮሜንት ሴክሽን ላይ እንድታስቀምጡልን በትህትና እንጠይቃለን። መልካም